በመካከለኛው ምስራቅ ለሳምንታት የቀጠለውና ቀጠናውን ወደ ከፋ ቀውስ የከተተው ጦርነት አቅጣጫውን ሊቀይር የሚችል አዲስ የተኩስ አቁም የውሳኔ ሀሳብ ለኢራንና ለዩናይትድ ስቴትስ መቅረቡ ተሰምቷል። ይህ በግብጽ በፓኪስታንና በቱርክ አሸማጋይነት የተዘጋጀው ረቂቅ ሰነድ ለ45 ቀናት የሚቆይ የተኩስ አቁም እንዲደረግ ለዓለም አቀፍ የነዳጅና የንግድ ፍሰት ቁልፍ የሆነውን የሆርሙዝ ወሽመጥ ዳግም እንዲከፈት የሚጠይቅ ነው። ሽምግልናው በሁለቱ ሀገራት መካከል ያለውን ፍጥጫ በንግግር ለመፍታት የሚያስችል የጊዜ መስኮትን ለመፍጠር ያለመ እንደሆነም የተገለጸ ቢሆንም በወቅቱ እየታዩ ያሉ ወታደራዊ ክስተቶች ግን የሰላም ጥረቱን አጣብቂኝ ውስጥ የሚከቱ ሆኗል ተብሏል። የተኩስ አቁም ጥያቄው ለኢራን የውጭ ጉዳይ ሚኒስተር አባስ አራግቺና ለዩናይትድ ስቴትስ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በእሁድ ምሽት የደረሰም ሲሆን እስካሁን ድረስ በሁለቱ ወገኖች የተሰጠ ይፋዊ ምላሽ አለመኖሩ የተገለጸ ሲሆን አሸማጋዮች ሀገራት ይህ ለ45 ቀናት የእፎይታ ጊዜ በሁለቱ ሀያላን መካከል ጥልቅ ውይይት ተደርጎ ወደ ዘላቂ ሰላም ለመሸጋገር ያስችላል የሚል ተስፋንም ሰንቀዋል። ሆኖም ይህ የዲፕሎማሲ ጥረት በተጀመረ ማግስት በቴህራን አቅራቢያ የተፈጸመ የአየር ጥቃት የሁኔታውን አስቸጋሪነት ዳግም አሳይቷል ሲሉም የቀጠናው ተንታኞች ይናገራሉ። በኢራን በኩል ያለው አቋም ግልጽና ጠንካራ ነው። ቴህራን ማንኛውንም አይነት የተኩስ አቁም ስምምነት ከመፈረሙ በፊት የደረሰባትን የኢኮኖሚ ጉዳት የሚያካክስ የገንዘብ ካሳ እንዲሰጣትና ወደፊትም ጥቃት እንደማይሰነዘርባት የሚያረጋግጥ ዋስትናን ትፈልጋለች። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ሰላም ካልመጣች የሀገሪቱ ስልተ መሰረታዊ ልማቶችን በተለይም ድልድዮችን፣ የኃይል ማመንጫ ጣቢያዎችን በቦምብ እንደሚደበድቡም ዛቻ መሰንዘራቸው በጠረጴዛ ዙሪያ የሚደረገውን ድርድር እጅግ አዳጋች ያደርገዋል። ይህ በእንዲህ እንዳለ የሰላም ጥረቱ ይበልጥ የሚያወሳስብ ክስተት ሰኞ ዕለት ተከስቷል። የኢራን አብዮታዊ ዘበኛ የደህንነት ኃላፊ የሆኑት ሜጀር ጄኔራል ማጂድ ካሜዲ በተሰነዘረባቸው ጥቃት መገደላቸውን የሀገሪቱ የዜና ወኪሎች ዘግበዋል። ግድያው የተፈጸመባት በዋና ከተማዋ ቴህራን ዙሪያ በሚገኙ የመኖሪያ አካባቢዎች ላይ በተከፈተም የአየር ድብደባ እንደሆነ ታውቋል። ይህ አይነቱ ከፍተኛ ወታደራዊ አመራር ኢላማ ያደረገ ጥቃት በተለይ የሰላም ረቂቅ በቀረበበት ወቅት መከሰቱ በዲፕሎማሲው ጥረት ላይ ጥቁር ጥራን ማሳረፉ አልቀረም። በመሆኑም አሁን ላይ ዓለም በጉጉት የሚጠብቀው የሰላም ረቂቅ ውጤት ሳይሆን የኢራን ቀጣይ ወታደራዊ ምላሽንም ሆኗል። በአንድ በኩል ሽምግልናው የሆርሙዝን ወሽመጥ ከፍቶ የዓለምን ኢኮኖሚ ለማረጋጋት ቢሞክርም፣ በሌላ በኩል በቴህራን ሰማይ ላይ የሚሰሙ የፍንዳታ ድምጾችና የጄኔራሎች ግድያ ሰላሙን ከእጅ ይልቅ ለጦርነት የቀረበ መሆኑን ያመለክታል። በሚቀጥሉት ጥቂት ቀናት ዋሽንግተንና ቴህራን ለቀረበላቸው የሰላም ሰነድ የሚሰጡት ምላሽ ቀጠናውን ወደ ሰላም ይጓዛል ወይም ወደ አጠቃላይ ጦርነት የሚለውን የሚወስንም ይሆናል። ይህ አዲስ የቀረበው የሰላም ረቂቅ በመካከለኛው ምስራቅ ለተረጋገጠው የጦርነት ዳመና እንደ አንድ ተስፋ ሰጪ ብርሃን የሚታይ ቢሆንም በተጨባጭ በመሬት ላይ ካለው ውጥረት አንጻር ሲመዘን ግን ውጤቱ እጅግ አጠራጣሪ ሆኖም ይገኛል። የሆርሙዝ ወሽመጥ ዳግም የመክፈት እቅድ በዓለም አቀፍ ያለውን የነዳጅ ገበያና የኢኮኖሚ ስጋት ለማርገብ ያለመ ቢሆንም ይህ ስልታዊ የውሃ መስመር እንደ ፖለቲካ መደራደሪያ ለምትጠቀመው ቴህራን ጉዳዩ ከኢኮኖሚ በላይ የህልውና ጥያቄም ነው። አሸማጋዮቹ ግብጽ፣ ፓኪስታንና ቱርክ በክልሉ ያላቸውን ተሰሚነት ተጠቅመው ይህንን ረቂቅ ማቅረባቸው ቀውሱን ከቀጠናዊ ግጭት አልፎ ዓለም አቀፍ ደህንነት ስጋት መሆኑን በውል መረዳታቸውንም ያሳያል። ሆኖም የዲፕሎማሲው ጥረት በቴህራንና በዋሽንግተን መካከል ካለው ጥልቅ አለመተማመን ጋር እየተጋጨም ይገኛል። የኢራን አብዮታዊ ዘበኛ ከፍተኛ የደህንነት መኮንን የሆኑት ሜጀር ጄኔራል ማጂድ ካሜዲ መገደላቸው በድርድር ጠረጴዛው ላይ ሊኖር የሚችለውን ቅንጣት ታክል መተማመን ሊያጠፋው እንደሚችልም ተገልጿል። እንዲህ አይነቱ ከፍተኛ ወታደራዊ አመራር ኢላማ ያደረገ ጥቃት በተለይም በሰላም አሸማጋዮቹ በኩል ሰነድ በሚለዋወጡበት ወቅት መከሰቱ በሁለቱ ወገኖች ውስጥ ጦርነቱን የሚመርጡ ኃይሎች የበላይነቱን እያዙ መሆናቸውም የሚጠቆም ነው። ኢራን ይህን ጥቃትና እንደ ሉዓላዊ መደብ የምትቆጥረው በመሆኑም ለ45 ቀናት የተኩስ አቁም የቀረበላትን ጥሪ ከመቀበል ይልቅ የአጸፋዊ እርምጃ መውሰዱን ልትገፋበት ትችላለች የሚሉም ወገኖች አልጠፉም። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ አስተዳደር የሚከተለው ከፍተኛ ጫና የማሳደር ስልት ለዲፕሎማሲ መስኮት ብዙ ቦታ የሰጠ አይመስልም። ትራምፕ የኢራን መሰረተ ልማቶች እንደሚያወድብ በይፋዊ መዛታቸው በቴህራን በኩል የሚነሳውን የደህንነት ዋስትና ጥያቄ ዋጋ ቢስ ያደርገዋል። ዩናይትድ ስቴትስ በኢኮኖሚ ማዕቀብና በወታደራዊ ዛቻ ኢራንን ወደ ድርድር ለማምጣት ብትሞክርም የኢራን መሪዎች ግን ይህንን እንደ ውርደትና እንደ እጅ መስጠት ነው የሚመለከቱት። በመሆኑም የ45 ቀናት የእፎይታ ጊዜ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በቂ ሊሆን ይችላል ብሎ ማሰብ እጅግ አዳጋች ሊያደርገውም ይችላል። የታቀደው የተኩስ አቁም ተግባራዊ ቢሆን እንኳን የሆርሙዝ ወሽመጥ በቋሚነት ክፍት አድርጎ ለማቆየት የሚደረገው ስምምነት እጅግ ውስብስብ የሆኑ የቴክኒክና የፖለቲካ መስፈርቶችንም ይጠይቃል። ኢራን ቀደም ሲል የደረሰባትን የኢኮኖሚ ጉዳት የሚያካክስ የገንዘብ ካሳ እንዲሰጣት መጠየቋ ለዋሽንግተን
ዋሽንግተን በፖለቲካ ረገድ ለመዋጥ የሚከብድ መራራ ኪኒን ነው። በምላሹም ዩናይትድ ስቴትስ የኢራን የኒውክሌር ፕሮግራምና የቀጠናውን ተጽዕኖ ፍላጎት እንድትገታ የምታደርገውን ጥያቄ ቴህራን በቀላሉ የምትቀበለው አይሆንም። ይህ የጥቅም የፍላጎት ግጭት በሰላም ረቂቁ ላይ የተቀመጡ ነጥቦችን ከመሬት ለማውረድ ትልቅ ፈተና መሆናቸው አይቀሬ ነው። በመጨረሻም የመካከለኛው ምስራቅ ወደፊት እጣ ፋንታ በእነዚህ 45 ቀናት ውስጥ በሚደረጉ እንቅስቃሴዎች ላይ የተንጠለጠለም ይመስላል። አሸማጋይ ሀገሮች የያዙትን ተነሳሽነት የሚደነቅ ቢሆንም በመሬት ላይ የሚፈጸሙ የአየር ጥቃቶችና የግድያ እርምጃዎች ግን የሰላሙን ድምጽ እያጠፉ ነው። ዓለም አቀፍ ማህበረሰቡ ይህንን አጋጣሚ ተጠቅሞ ግጭቱን ለማርገብ ካልቻለ የሆርሙዝ ወሽመጥ መዘጋት ብቻ ሳይሆን ቀጠናው ዳግም ሊያገግም ወደማይችልበት ሰፊ የጦርነት አዝቅጥ ውስጥ ሊገባ ይችላል። አሁን ያለው ሁኔታ ከማዕበል በፊት ያለ ጸጥታ ወይንስ የመጨረሻው የሰላም ሙከራ እንደሆነ የሚለውን በሚቀጥሉት ቀናቶች ውስጥ በዋሽንግተንና በቴህራን በሚሰሙ ይፋዊ ምላሾችም ይሆናል።